ጊዜ በልቤ እንድል ነበር። ለምንድን ነው ቆየኛ ቤተክርስቲያን ለሌሎች ቤተክርስቲያናት መናገሩትን ተናግረው ቃል ሰብከው እኛም አሜን ብለን ወደ ቤት እንድንሄድ የማይፈቅዱ? ለምንድን ነው መስኩን እያሉ እኛ የሚያስጨንቁን ነበር? ግን በምስክርነት ያው ልባችን ለሌሎች እናሳያለን አይደል? እኔ እዚህ ማናይም ባይብል ኮሌጅ ስማር በጣም የገረመኝ ነገር የእግዚአብሔርን ቃል እንደ እግዚአብሔር ቃል ነው መቀበል ያለብን። በቃሉ ላይ አንዳች መጨመር የለብን፣ ከቃሉ ምንም ማግደል የለብን። ሙሉ ለሙሉ ነው መቀበል ያለብን የሚለው ነገር በዘፍጥረት መጽሐፍ ላይ እግዚአብሔር ለአዳም የተናገረው ቃል አለ። እባቡ ደግሞ ሴቲቱን ሲጠይቃል እግዚአብሔር ምንድን ነው ያለው ሲላ ሔዋን የመለሰችው ቃል ያ የእግዚአብሔር ቃል አይደለም። የተጨመረ ነገር አለ አይደል? ሁለት ነገር ነው የተጨመረው። የእግዚአብሔር ቃልንና ሔዋን የመለሰችውን ቃል በደንብ ብናስተያየው አንደኛው ሁሉ የሚለው ሌላኛው አትንኩት የሚለው። እግዚአብሔር አትንኩት አላለም። መንካት ይቅርና መበጠስም ይቻላል። እና ይሄ የአማርኛውን መጽሐፍ ቅዱስ ኦርቶዶክስ የሚተርጉሙ፣ ፕሮቴስታንት የሚተርጉሙ፣ ካቶሊክ ሌሎችም የሚተርጉሙ ግን አንዳንድ ስህተት አለ። እኔ ስህተቱን አሳያቸዋለሁ። የሰው ቃል አይደለም የእግዚአብሔር ቃል ነውና እንደዛ መደረግ የለበትም። ስለዚህ እኔ መመክራችሁ ምንድነው የአማርኛውን መጽሐፍ ቅዱስ ስታነቡት ከእንግሊዝኛው ጋር እያስተያያችሁ እንድታነቡት ነው። አሁን በዮሐንስ ወንጌል ምዕራፍ 5 ላይ በቤተሳይዳ መጠመቂያ ውሃውን ያናወጠው አማርኛው መጽሐፍ ቅዱስ የጌታ መልአክ ይላል። ግን እንግሊዝኛውን ብታዩት አን ኤንጅል ብሎ ነው የሚጠራው። ኤንጅል ኦፍ ዘ ሎርድ አይደል? የጌታም አይደል የሰይጣንም አይደል ማለት የወደቀ መልአክ እና እነሱ ግን ከራሳቸው ጨምሮ የጌታ መልአክ ብለን የጻፉ። ይህ መስተካከል አለበት። እና በኔ የፌስቡክ ስቶሪ ላይ አንድ የውጭ ሀገር ሰው መጥቶ ነበር እና ከበስተጀርባ ብዙ መጽሐፎች ተደርድረዋል እና የመጽሐፍ ቅዱስ ትምህርት እንድማር ነው የጋበዘኝ። አንዲት ከፊሊፒን ሀገር የሆነች ሴት ስሟ ሶኒያ ኦልታ። ለእኛ ላበሾች የፈረንጆችን ስም ትንሽ ለመጥራት ይቸግራል አይደል? እና ከኔ ጋር መልእክት ስትጻጻፍ አንተ ፓስተር ነው ወይ ብላ ጠየቀች። ካህን ነኝ ብዬ ነው የመለስኩላት። እና ቅድም የነገርኳችሁ ሰውዬ ከወርልድ ባይብል ነው እና ኦንላይን አፕላይ አድርጌ የመጽሐፍ ቅዱስ ትምህርት እንድማር ነው የጋበዘኝ። ማወቅ ጥሩ ነው፣ ግን እውቀት ሰውን ምንድነው ያሳብያል። አንተ አታውቅም፣ ዝም ብለህ ተቀምጠህ ከኔ ብቻ ነው መማር ያለብን እንድንል ያደርገናል። የሌሎችን እንዳንሰማ ልባችን ሙሉ እንዲሆን ልባችን እንድንዘጋው ነው የሚያደርገው። ይሄ መሰረታዊ ትምህርት ማንበብና መጻፍ አለ አይደል? እሱን እንኳን ማይችሉ ሰዎች ያልተማሩ አሉ። ዝም ብለው ምግብ በልተው ስራቸውን ሰርተው የሚኖሩ ያንን ብቻ አውቀው ሌላ ነገር ሳያውቁ ኢቭን የጠቅላይ ሚኒስትር ፎቶ ብታሳያቸው እንኳን ይህ ሰው ማን ነው ይሉ አሉ። እነዚህ ሰዎች አፍሪካ ላይ ብቻ አይደለም አሜሪካም ላይ ብትሄዱ አሉ። የጆ ባይደን ወይ የትራምፕ ወይም ደግሞ የኦባማ ፎቶ ብታሳያቸው ይህ ሰው አላውቀውም ማን ነው የሚሉ ማለት ነው። ዝም ብለው ምግብ በልተው ስራቸውን ሰርተው የራሳቸውን ኑሮ የሚኖሩ ሰዎች አሉ። እና አሁን እነዚህ ሰዎች እንዴት ነው የሚያስቡ? ያለ ንጉስ መኖር ይችላል፣ ያለ እንጀራ ግን መኖር አልችልም፣ እሞታለሁ ብሎ ነው። ኢየሱስ ሕይወት እንጀራ እሱን የበላ ማለት በሱ ያመነ ለዘላለም አይሞትም፣ ለዘላለም አይራብም። እኔ አንድ የመጽሐፍ ቅዱስ ቴክስት ሰው ለመዳን በቂ ነው ብዬ ነው የማስበው። አሁን እንዲህ የሚል ቃል አለ አይደል? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ይቺ የእግዚአብሔር ቃል ሰው ለመዳን በቂ ነው ብዬ ነው እኔ የማምነው። ልክ እንደ ኢትዮጵያዊ ጃንደረባ ምንም እንኳን ያ ሰው መንፈሳዊ ሕይወት ምን እንደሆነ ባያውቅም እሱ ከአብርሃም ጋር በመንግስተ ሰማያት ነው የሚሆነው። ጩኸት፣ ሞት፣ ሐዘን፣ ለቅሶ ባሌለባት ምድር ወደ ውጭ ሀገር መሄድ እንደ እግዚአብሔር መንግስት የሚያዩ ሰዎች አሉ። ውጭውም ሀገር ላይ ስቃይ አለ አይደል? ህመምም አለ፣ ሞትም አለ፣ የቀን አሩርም የማታም ቁርም አለ።
ታዲያ ውጭውን ሀገር እንደ እግዚአብሔር መንግስት መጓጓት እኔ ተገቢ ነው አይደለም። እና ከአንድ ወንድም ጋር በተሽከርካሪ ተቀምጠን እየሄድን እያለ ወንጌል መሰከርኩለት። ከዛ እኔ አቋረጠኝና ማረባ ወሬ መናገር ጀመረ። ከዛ እሱም እባክህ ተው ብዬ አሁንም ምስክርነቴን ቀጠልኩ። የኔን ለመስማት ደስ ስላላለው አሁንም አቋረጠኝ። ከዛ እስኪ ኢየሱስንም እንኳን ልስማ ብዬ ትኩረቴን ወደ እሱ አደረግኩ። ከዛ አሁንም ማረባ ወሬ ነው የሚያወራው። ምን እንዳለኝ ታውቃላችሁ? እኔ ልብስ ቤት ነው የምሰራው፣ ሚስቴ ደግሞ ሱቅ ነው የምትሰራው እና ለእኛ 2-3 ቦታ ላይ መሬት አለ፣ ኪራይ ቤትም አለን፣ ከዛም ገቢ እናገኛለን እና እኔና ባለቤቴ በሳምንት 20 ሺህ ብር ነው እኮ የምንጥለው ምናምን ሲል እኔ ሰማሁና አንተም ማለት የሰበሰብከው ሀብትና ንብረት አንድ ላይ ተጠፋላችኋል። ምክንያቱም አንተ ወንጌል ንቃል፣ ሕይወት የሆነውን ኢየሱስን ንቃሃል አለ። ሰው ዓለምን ቢያተርፍ ነፍሱን ቢያጎድል ምን ይጠቅማል አልኩት። እና ማንኛውም ሰው ኢየሱስ ለኃጢአቱ እንደሞተ በጽንሰ ሀሳብ ደረጃ ከማወቅ ባሻገር እግዚአብሔር በልጁ በኢየሱስ ክርስቶስ ኃጢአቱን ሁሉ አጥቦት እንዳጸደቀው አምኖ ይህን ለሌሎች የሚመሰክር ከሆነ ያ ሰው ድኗል። አሁን ኢትዮጵያዊ ጃንደረባ ከፊልጶስ ነው አይደል ወንጌል የሰማው? ኢየሱስ ስለ ኃጢአቱ ሞተ። አሁን እሱ ኢየሱስ ስለ ኃጢአቱ እንደሞተ አመነ። አሁን እሱ ገነት ነው ያለው። እኛ እዛ ስንሄድ ከእሱ ጋር እንገናኛለን። እና ፊልጶስ አይሁዳዊ ነበር። ኢየሱስን ያየ በእጁ የዳሰሰ ከእሱ ጋር ተቀምጦ የበላ ከእሱ የተማረ ተአምራትን ድንቁን ያየ ሰው እና ያ ጃንደረባው ከዋና ምንጭ ነው ወንጌል የሰማው። እኔ አንዳንዴ ሰዎች ታመው ወይም ደግሞ ሰክረው በየመንገዱ ወድቀው ወይም እንደሞተው ውሻ ዲሽ ውስጥ ተኝተው ሳይ ልቤ ይሰበራል፣ በጣም አዝናለሁ። ለዚህም ሰው እኮ ኢየሱስ ሞቶለታል እላለሁ። በእግዚአብሔር የተመረጡት ሰዎች እንደሚያስቡት አይደለም። የእግዚአብሔር ምርጦች፣ የእግዚአብሔር ቪአይፒዎች በእነሱም ውስጥ አሉ። እና አሁን ለምሳሌ ወደ ንጉሱ ዳዊት የተሰበሰቡት አሁን ለምሳሌ ይሄ የኢትዮጵያ ዲግሪ ወይም የኢትዮጵያ ፕሮፌሰር እዛ አውሮፓ ላይ ወይም አሜሪካ ላይ ይሰራል አይሰራም። እንደገና በእነሱ ስታንዳርድ በእነሱ ካሪኩለም እንደገና ተቀምጠው መማር ነው ያለባቸው። የኛም እነሱ ጋር የነሱም እኛ ጋር አይሰራም ማለት ለዚህ የነሱ እኛ ጋር ይሰራል። እና ስለ ስታንዳርድ በደንብ ማወቅ ነው ያለባቸው። የሰው አለ እግዚአብሔር አለ። እና አሁን ወደ ንጉሱ ዳዊት የተሰበሰቡ ሰዎች አያላን ባላባቶች፣ አስተዋዮች ሰዎች የተከበሩ ብለው የሚያቆለጳቁስ አይነት ሰዎች ነበሩ አልነበሩ? የተከፋ የተጨነቀ ብድር ያለበት ሁሉ ነው ወደ ዳዊት የተሰበሰበው እና እሱ በላያቸው ላይ አለቃ ነው የሆነው። በተመሳሳይ መልኩ ኢየሱስ በእግዚአብሔር የተቀባ ንጉስ ነው፣ የአይሁድ ንጉስ። እኔ ኢየሱስን የአይሁድ ንጉስ ብቻ አለው፣ የነገስታት ሁሉ ንጉስ፣ የዓለም ህዝብ ሁሉ ንጉስ ነው። ምንም እንኳን መንግስቱ ከዚህ ዓለም ባይሆን ኢየሱስ እዚህ ምድር ላይ ያለ ቤተ መንግስት ይቅርና የራሱ ቤት እንኳን ነበር። እና እሱን የተቀበሉ ሰዎች ደግሞ ፈሪሳውያን፣ ጻፎች፣ ሃይማኖት መሪዎች አልነበሩ። በጣም ተራ የሚባሉ ሰዎች፣ እውሮች፣ ስታመነዝር የተያዘችው ሴት፣ ክፉ አድራጊዎች፣ ቀራጮች፣ እነዚህ በሰው እይታ ውስጥ ያልገቡ ማለት ነው። ምናምን ያልሆኑ የተናቁ ሰዎች ናቸው። እኛም እንደነሱ አይነት ሰዎች ነበር። አሁን ግን በጌታ በኢየሱስ ክርስቶስ በአምላካችን መንፈስ ታጥበናል፣ ተቀድሰናል፣ ጸድቀናል። አሜን። አመሰግናለሁ።